ጉዞ ሄኖክ ጉዞ ሄኖክ ጉዞ ከተጓዡ ጋዜጠኛ ሄኖክ ስዩም ጋር ጉዞ ሰሜን፣ ጉዞ ደቡብ፣ ጉዞ ምስራቅ፣ ጉዞ ምዕራብ፣ ጉዞ መንገድ ውጣ ውረድ፣ ጉዞ ሐሳብ፣ ጉዞ ንባብ፣ ጉዞ ከኮልፌ ቀራኒዮ እስከ ሞጣ ቀራኒዮ። ነገ የስቅለት በዓል ነው። ስቅለትን ስናስብ ቀራኒዮ ዋናውን ቦታ ይዛል። ቀራኒዮ ጌታ ኢየሱስ ክርስቶስ በመስቀል ላይ የዋለበት ቦታ ነው። ለመድኃኔ ዓለም የመስቀል ላይ ሥራ መታሰቢያ የሆኑ ዘንድ በኢትዮጵያ ምድረ ቀራኒዮ ከሚባሉ ቦታዎች ሁለቱን እንዲህ ከነታሪካቸው እናነሳቸዋለን። ወደ ሞጣ ቀራኒዮ እንጓዝ። ስሙ አስኳላ ለገባ እንግዳ አይደለም። ሰምና ወርቅ አውጣ የተባለ ሁሉ ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የምትለዋ የምትጠፋው የለም። ቦታው ምስራቅ ጎጃም፣ ወረዳው ደግሞ ሁለት እጁን ነሴ ይባላል። ከባህር ወለል በላይ 2533 ሜትር ላይ አርፏል። የሚገኝባት ከተማ ስያሜዋን ያገኘችው ከሱ ነው። ሞጣ ቀራኒዮ መድኃኔ ዓለም ከአዲስ አበባ 364 ኪሎ ሜትር ርቀት ላይ ገደላማው የአባይ ሸለቆ ጉያ ያረፈ፣ ኮፍጠም ተነስተው የሚመጡት ተሜና ጠጅ አስጥል የተባሉ ወንዞች ግራና ቀኝ የከበቡት 1500 ዓመት ያለፈው ባለ ታሪክ ሲሆን አብርሃ ወአጽብሃ ያሰሩት የመጀመሪያው ሕንጻ ቤተ ክርስቲያን በዮዲት ጉዲት የጦርነት ዘመን ፈርሷል። እነኚህ ሁለት ወንድማማች ነገሥታት አርፈውበት ነበር የሚባል የሎል ዛፍ ዛሬም በቦታው አለ። ለአፄ ኃይለ ሥላሴ መታሰቢያ የተተከሉ የችባህና የዋርካ ዛፎችም ቆመውበታል። ግርማዊነታቸው በ1963 ዓ.ም በሄሊኮፕተር በመጓዝ ስፍራው ድረስ ደርሰው እንደጎበኙት ታሪኩ ያስረዳል። ቦታውን ቀራኒዮ ያሉትም እነኚሁ ሁለት ነገሥታት ናቸው። የደብሩን አለቃ መልአከ መላእክት ብለው ተከሉት። ከጥንትም ከትክሉ ጋር የነበረው የቀራኒዮ ታቦት የመድኃኔ ዓለም ነበር። ንግሱ ደግሞ የመስቀል በዓል ሆኖ ኖሯል። መስቀል ደማቁ የሞጣ ቀራኒዮ በዓል ነው። ነገሥታቱና መሳፍንቱ እየተገኙ በድምቀት አክብረውታል። ለምሳሌ ደጃች ተድላ ጓሉ በዚህ ይጠቀሳሉ። በኋላ የመርቆሪዎስ ታቦት ደቡብ ጎንደር ከሚገኘው ደረባ መርቆሪዎስ መጥቶ ገባ። ከ300 እስከ 350 ደባትራን ይሰራለት ነበር። በራስ መርዕድ ኃይሉ ዘመን የሚቀደሰው ሥልጣነ ክህነት ባላቸው 40 ደናግላን እንደነበረ ታሪኩ ያወሳል። የትልልቆቹን ቀልብ ሲገዛ ኖሯል። ነገሥታት እጅ መንሻ አቅርበዋል። እነኛ ስጦታዎች ዛሬ የሞጣ ቀራኒዮ ቅርሶች ናቸው። አፄ ሱስንዮስ ሥልጣን ሰገር ተብለው ሲነግሱ ቅብአ መንግሥት የፈጸሙበት ስለሆነ ለሞጣ ቀራኒዮ ዘውዳቸውን ለግሰዋል። እቴጌ ጣይቱ የክብር ካባቸውን ከወርቅ ከተሠራ ሙካሽ ጥላ ጋር ሰጥተዋል። ባለቤታቸው ዳግማዊ ምኒልክም በተመሳሳይ ስጦታ የሰጡት ደብር ነው። በርካታ የጎጃም መሳፍንትና መኳንንት ለሞጣ ቀራኒዮ የፍቅራቸውን ገልጸዋል። ይህንን መረጃ በማስስበት ወቅት በተለይም ስለ ሞጣ ቀራኒዮ የተጻፈ ጽሑፍ እምብዛም አልነበረምና አሁን ደብሩ ያሳተመውን መረጃ ለእኔ በማቀበል በኩል የሺ ልጅ ይበልጣል ላደረገልኝ ነገር ሁሉ እጅግ አድርጌ አመሰግናለሁ። የአዲስ አበባው ቀራኒዮ ብዙ አዲስ አበቤዎች አያውቁትም። ከቀራኒዮ መድኃኔ ዓለም ይልቅ ኮልፌ ቀራኒዮ የሚለውን የክፍለ ከተማ ስም የሚያውቀው እልፍ ነው። የክፍለ ከተማቸው ስም ኮልፌ ቀራኒዮ መባሉ ቀራኒዮ የሚባል ስም እንጂ ደብር ስለመኖሩ የማያውቁ የክፍለ ከተማው ነዋሪዎች ቀላል ቁጥር የላቸው። ቀራኒዮ የዛሬን አያድርገውና የቀጠና ስምም ነው። ከወይራ ሰፈር ጀርባ በወይበላ ማርያም መለስ ሆላንድ ኤምባሲን ታጥፈው እንደወረዱ መገለጫው ቀራኒዮ። ዛሬም የስፍራው መጠሪያ የሆነው የመድኃኔ ዓለም ደብር በወይራ ዛፎች ታጅቦ ዕድሜውን በሚመሰክሩ ሀገር በቀል ዛፎች ተሸሽጎ ፎቅ በፎቅ በሆነ ሰፈር ትናንትን ያስታውሰናል። የአዲስ አበባ ቀዳሚው ደብር ቀራኒዮ መድኃኔ ዓለም ይባላል። ከነንጦጦ በፊት የነበረ እነ ወጨጫን የቀደመ ካንጎልላ እስከ አዳዲ ማርያም ከኢቲሳ እስከ ዝቋላ ባለው ምድር መሃል ላይ ከተደበሩት ሁሉ ቀዳሚው ቀራኒዮ መድኃኔ ዓለምን የተከሉት ንጉሥ ሳህለ ሥላሴ ናቸው። በ1816 ዓመተ ምህረቱ ላይ ዛሬ ሙግት አለ። 1810 ነው የሚሉ አሉ። 1816 ነው ብሎ የሚናገሩ ደግሞ የክርክራቸውን መረጃ ያቀርባሉ። አንዳንዶች ደግሞ ወደ 1826 ይወስዱታል። ያም ሆኖ በዘመነ መሳፍንት ከአፄ ቴዎድሮስ በፊት የተተከለ ጥንታዊ ቅርስ ነው።
የያኔው አዲስ አበባ አባ ዘወልደ ማርያም ነበሩ አባቷ። መንፈሳዊ ክልሏን በኢቲሳ ተክለ ሃይማኖት ስር ነበር። ቀራንዮ መድኃኔዓለምን የበላይ ሆኖ የመራው ከነበረው ኢቲሳ ተክለ ሃይማኖት ተለይቶ ቀራንዮ በመዲናዋ በራሱ የቆመው በ1901 ዓመተ ምህረት ነበር። በአጼ ሚኒሊክ ትእዛዝ ከ15 ጋሻ መሬት ጋር ራሱን ቻለ። ይሄውም አጼ ሚኒሊክ በ1899 ዓመተ ምህረት አብያተ ክርስቲያናትን ለመመስረትና ለማደስ ባወጁት አዋጅ መሰረት ቤተክርስቲያኑ በ3 ዓመት ውስጥ ተጠናቆ በ1901 አዲስ በተሰራው ባለ ሳር ክዳን ቤተክርስቲያን ውስጥ ገባ። አዲሱን የሳር ክዳን ቤተክርስቲያን በወቅቱ ያሰሩት ደጃዝማች ወልደ ገብርኤል ነበሩ። ስሙ ቀድሞ አቃቂ መድኃኔዓለም ነበር። አጼ ሚኒሊክ አዲሱን የቤተክርስቲያን ሕንጻ ባሰሩበት ዓመት በጃን ሜዳ መኳንንቱና መሳፍንቱን ሰብስበው አቃቂ መድኃኔዓለም እንዳይባል ይልቁንም ካሁን በኋላ ቀራንዮ መድኃኔዓለም ተብሏል ብለው በአዋጅ አጸኑት። ቀራንዮ የሚለው ስያሜ ምንም እንኳን ለቤተ መቅደሱ የተሰጠው ስያሜ ቢሆንም ለክልሉ ለአካባቢው እስካሁን ድረስ መጠሪያ በመሆን ያገለግላል። ሌላው የቦታው ታሪክ አጼ ሚኒሊክ ኢየሱስ ክርስቶስ ከተሰቀለበት ከኢየሩሳሌም ቀራንዮ ከሚባለው ቦታ አፈር በማስመጣት በግቢው ውስጥ ካስፈሰሱ በኋላ ዳግማዊ ቀራንዮ ብለው መሰየማቸውን ይናገራል። በ1922 ግርማዊ ጃንሆይ እንደነገሱ የንግሥት ዘውዲቱ ዕቅድና ዓላማ የነበረውን ታላቁን ቤተ መቅደስ አሰሩት። የቤተ መቅደሱ ሥራ በ1922 ተጀምሮ በ1925 ግርማዊ ጃንሆይ በነገሱ በሦስተኛው ዘመነ መንግሥታቸው ተጠናቀቀ። ይህ አሁን የሚገኘው ሕንፃ ቤተ ክርስቲያን ግርማዊ ጃንሆይ በግል ገንዘባቸው ያሰሩት ነው። ሕንፃውን የሰሩት ሁለት የጣሊያን ዜግነት የነበራቸው በዚያ ዘመን በሕንፃ ሥራ ታዋቂ የነበሩት ሙሴ ፓፓ ጃማና ኩኞሶ ይባላሉ። ቀራንዮ በአዲስ አበባ ጥንታዊ ወዙን እንደያዘ ከነባር ርስቱ ጋር አዲስ መንደር ከቦታል። ዛሬም የወፎቹ ዝማሬ ከትናንት ደኑ መሃል የሚቀዳ ይመስል ዙሪያው መክተሙን ያስረሳናል። የቅጥሩ ዛፎች 350 ዓመታትን የሚበልጥ ያስቆጥረዋል። ትናንት ሩቅ የተባለው ደብር ዛሬ ሕንፃ በከበባቸው አዳዲስ የመኖሪያ መንደሮች ተከቦ ከትሟል። የቅጥር ግቢው ሞገስና የደብሩ ኪነ ሕንፃ የትናንቱን አይሸሽጉም። ቀራንዮ መድኃኔዓለም ቀዳሚው የአዲስ አበባ ደብር ከቤተ መንግሥቱ ቀድሞ የከተመ ሚኒሊክ እንጦጦ ከመውጣታቸው አዲስ ዓለም ከመደመማቸው በፊት የነበረ ንጉሥ ሳህለ ሥላሴ በሰጎን እንቁላል ያንቆጠቆጡት ደብር ነው። ከተለያዩ ነገሥታት በስጦታ የተሰጡ ጥንታዊ የብራና መጻሕፍት፣ አልባሳት፣ የተለያዩ ውድ የወርቅ፣ የብር፣ የነሐስ መስቀሎች፣ ጥላዎች፣ በንግሥት ቪክቶሪያ ለሳህለ ሥላሴ የተሰጡ የተለያዩ ውድ ቅርሶችን የያዘና ጠብቆ ያኖረ አዲስ አበባ ቀራንዮ መድኃኔዓለም። መልካም የስቅለት በዓል።